ስለዚህ እስካሁን ያነሳናቸው ሰፊ ነጥቦችን ታሳቢ አድርገን ሰው ከመሆኑ በፊት ክርስቶስ አስቀድሞ ነበረ። የነበረው የዘላለም አምላክ ሆኖ ነው። ሰው ሆኖ ወይንም የእግዚአብሔር ልጅ በሚባል መገለጫ ሳይሆን እግዚአብሔር ሆኖ የነበረ ነው። ሰው ሆኖ በተመላለሰበት የሥጋው ወራት ደግሞ መለኮታዊ ማንነትም ነበረው። በእግዚአብሔር መልክ ሲኖር ሳለ በምስሉ እንደ ሰው ይገኝ እንጂ እግዚአብሔር መሆኑ መቼም ተቋርጦ አያውቅም። ሁል ጊዜ እግዚአብሔር ነው እና አስፈላጊ በሆነ ጊዜ ራሱን ለደቀ መዛሙርቱ ይገልጥ ነበረ። ቅድም እንደተናገርኩት ከፀሐይ ብሩህነት በላይ በሆነ ብርሃን ራሱን ያሳያቸዋል። ብዙ መለኮታዊ የሆኑ አምላክነቱን አምላክ ብቻ ሊሰራቸው የሚችሉ ነገሮችን በሙሉ ሲሰራ ታይቷል። አምልኮና ስግደትንም ሲቀበል ሌሎችንም የምናይባቸው ነገሮች አሉና በሥጋው ወራት እንደዚህ አይነት ሰው ብቻ ሳይሆን አምላክም የነበረ ነው። አሁን ደግሞ በክብሩ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ ከትንሣኤው በኋላ ከሥጋው ወራት በኋላ በምንለው። ስለዚህ አሁን ስናጠቃልለው ክርስቶስ በሥጋው ወራት ብቻ እየተለካ የሚመለከትበት ሰዎች የሚያስተምሩበት የሚያዩበት አስተሳሰብ ክርስቶስን በማሳነስ የበታች ሁለተኛ ደረጃ ላይ ያለ መለኮታዊ ወይንም አምላክ መሰል አድርጎ የመቁጠር ሁኔታ አለ። መጽሐፍ ቅዱስ ክርስቶስን እንደዚህ ያገልጠው። በቃ የመለኮት ሙላት ሁሉ በውይይታችን ወቅት በቢሾፕ አንዱዓለም ሲገለጥ የነበረው የመለኮት ሙላት የሚለው ምንም የቀረና ሌላ የተረፈ ሳይኖር በሙላት በክርስቶስ የተገለጠ አምላካዊ ባህሪ በሙላት በሱ እየታየ እግዚአብሔር ይመስገን የምናውቀው ነው። ስለዚህ ሰዎች ይህንን ማየት ሲሳናቸው አምላክ መሰል ትንሽ ያደርጉታል፣ ወይንም ደግሞ እኩያም የሚያደርጉት ይኖራሉ ከመለኮት ከእግዚአብሔር አብ ጋር። ሁለቱም ስህተት ነው። ክርስቶስ ራሱን ባዶ ባደረገበት በሥጋው ወራት ብቻ መታወቅና መታመን አለበት የሚል አቋም ያለው ሰው የክርስቶስን የሙላት እውቀት ጉድለት ይታይበታል ማለት ነው እና ይህም ሰው የሆነውን ክርስቶስ ብቻ የሚያውቅና የሚያምን ሰው ሌላ አምላክ አለ ማለቱ አይቀርም። ነገር ግን አምላክ በሥጋ ተገልጧል፣ የመለኮት ሙላት በሰውነት ተገልጧል የሚል ሰው አምላክን ሌላ ስፍራ ላይ፣ አምላክን ሌላ መቅደስ ላይ፣ አምላክን ሌላ የሥጋ ሰውነት ላይ አይፈልግም። ክርስቶስ ነው የአምላክ ትክክለኛ የመገለጥ አድራሻ። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ልጅ ብቻ ነው እግዚአብሔር ሊሆን አይችልም የሚል አስተሳሰብ የሚመነጨውም ከእንደዚህ አይነት ያልተስተካከለ እይታ ነው። ስለዚህ ከዚህ የተሻለ አቋም ሊኖራቸው ስለማይችል ያሳንሱታል። ክርስቶስን እያነሰባቸው ሌላ ትልቅ አምላክ ያለ የመሰላቸው ሰዎች ይቸገራሉ። እግዚአብሔር ይመስገን። ስለዚህ ሁልጊዜ ችግራቸው ምክንያቱ ምንድን ነው? የክርስቶስን ባዶነት ሊያዩ የሚችሉበት ስፍራ ላይ ብቻ ራሳቸውን ወስነው በእይታ ተገድበው ስለተቀመጡ ነው እና ባዶነቱ ማንነቱን አይገልጥም። ባዶ ያደረገው ራሱን ለድህነት ለዓላማ ነው፣ እኛን ለማዳን ነው። ስለዚህ የናትናኤል አይነት እይታ ያስፈልጋል ማለት ነው። ናትናኤል ክርስቶስን መጀመሪያ ሲመለከት የእግዚአብሔር ልጅና የእስራኤል ንጉሥ አድርጎ ነው የተመለከተው። ስለዚህ በዚህ ልምምዱ ምክንያት አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ ሲል ከዚህ የሚበልጥ ነገር ታያለህ ነው የተባለው ዮሐንስ ወንጌል 1:50 ላይ። ስለዚህ ክርስቶስን ስናይ የእግዚአብሔር ልጅ ብቻ አይደለም የሚታየን፣ እግዚአብሔር መሆኑም ሊታየን ያስፈልጋል። በባሪያ መልክ ያለ ብቻ፣ በሰው መልክ ያለ ብቻ፣ ራሱን ባዶ ያደረገ ብቻ ሳይሆን ንጉሥ ሊታየን ያስፈልጋል ማለት ነው። የእስራኤል ንጉሥ ደግሞ የሰራዊት ጌታ እግዚአብሔር እንደሆነ ግልጽ ነው።
ስለዚህ ይህንን ለመስዋዕት የተዘጋጀ የቀረበ በግ ሰውነቱን ብቻ ያዩ ናቸው የሰቀሉት የካዱት። በመጨረሻም ዋይ ዋይ የሚሉበት ምክንያት እንደዚህ መሆኑን አላወቅንም በማለት ነው የወጉት የሚያለቅሱት። የዚህ ዓለም ገዢዎችም ቢሆን የሰቀሉበት ምክንያት የክብር ጌታ መሆኑን ስላላወቁ ነው። አውቀውት ቢሆን የክብርን ጌታ ባልሰቀሉት ይላል እና ጲላጦስ ራሱ ክርስቶስን ሲሰቅለው እነሆ ሰውየው በሚል መግለጫ ነው፣ ሰው ብቻ ነው ብሎ ነው። የካህናት አለቆች ሎሌዎችን ባዩት ጊዜ ስቀለው ስቀለው እያሉ ሲጮሁ የነበረው ሰው ብቻ ስለመሰላቸው ነው። ስለዚህ የክርስቶስ መታየት ሙሉ የሚሆነው ሰው የሆነው ክርስቶስ ኢየሱስ በቀደመው ዘላለም በብሉይ ኪዳን በአባቶች በነቢያት ዘንድ እንዲሁም በሚመጣው የወደፊት ዘላለም ጭምር ያለውን የማንነቱን ክብር ሙሉ እይታ ልናይበት የምንችልበት የመገለጥ ከፍታ ላይ መቆም ስንችል ነው። ያ የመገለጥ ከፍታ ላይ ከቆሙት ነቢያት አንዱ ኢሳይያስ ነው። ኢሳይያስ በምዕራፍ 25 በ25ኛው ምዕራፍ ላይ በሕዝብ ሁሉ ላይ የተጣለውን መጋረጃ መሸፈኛ የሞትን መጋረጃ በዛ በተራራው ላይ ባዘጋጀው ግብዣ የሚገፍና የሚያነሳውን እሱን ማን ብሎ ነው የሚጠራው? እነሆ አምላካችሁ ይለዋል። በዛ ተራራ ላይ የቀረበው መስዋዕት ክርስቶስ ነው። የታረደው በግ ክርስቶስ ኢየሱስ ነው። የተካፈልነው ሥጋ ክርስቶስ ነው። የተካፈልነው ጽዋ ያ የበረከት ጽዋችን ክርስቶስ ኢየሱስ ነው። እሱን እያየ ግን እነሆ አምላካችሁ የማለት ጉልበት ከ700 ዓመት በፊት ነበረው። እነሆ አምላካችሁ የሚል ድምፅ ያሰማ ነበረ። እግዚአብሔር ይመስገን። ስለዚህ እንደዚህ አይነት እይታ ነው ሊኖረን የሚገባው። አምላክ የተገለጠበት ሰውነት ነው የሚል ሙሉ እይታ ካለን በሰውነቱ የሰራውን ስራ እናያለን። ግን አምላክ መጥቶ የሰራው ያቀረበው ግብዣ እንደሆነ ይገባናል ማለት ነው። ስለዚህ በእግዚአብሔር ማዳን ደስ ይለናል፣ ሐሴት እናደርጋለን። ሰው ብቻ ሳይሆን በስጋ የተገለጠ እግዚአብሔር በስጋው በልጁ በኩል የሰራውን ስራው ራሱ ማስታረቁ የተከናወነው ራሱ የእግዚአብሔር ማዳን የእግዚአብሔር መቤዠት እንደሆነ ይገባናል ማለት ነው። ያ በስጋ የተገለጠ እግዚአብሔር ደግሞ በሙሉ እይታ ማነህ ብለን ከጠየቅነው እንደ ሐዋርያው ጳውሎስ እኔ ኢየሱስ